አካባቢ እንግዲህ ጥሪ በከንቱ ከፍ ስንል ደግሞ ዶሮ ማነቂያ የነበሩ ቦታዎች ውቤ በረሃ ዜጎቻችን ኑሮ የማይመጥን የማይመች ለእሳት አደጋ ወንዙ ላይ ያሉት ደግሞ ለጎርፍ አደጋ ተጋላጭ የሆነ አሁናዊ ኢትዮጵያን እና ነዋሪዎቿን የማይመጥን ቦታ የነበረ ነው። ወደ 30 ሄክታር የሚጠጋ ቦታ ይሄን ቦታ ምን እናድርገው የሚል ለመጀመሪያ 2 ሳምንት ዲቤት ነበርና ክብርት በወቅቱ የወሰነችው ፕሮፖዛል ስናቀርብ ለተለያዩ ግንባታዎች ሃውሲንግን ጨምሮ ለሌላ ኢንቨስትመንት ቢውል ይሄን ሁሉ መሬት ይሄን ሁሉ ካሳ ተከፍሎ ብለን ፕሮፖዛል ቀርቦ ነበር። ይሄን ቦታ ለህዝብ ጥቅም ከፍ ያለ ፓርክ ቢሆን ይሻላል። ይሄ ራኒንግ ትራክ እና ለፓብሊክ ፋሲሊቲ የዲሞክራሲ ስርዓትም አንዱ ማረጋገጫ የሚባለው በምርጫ ማሸነፍ ወይም የምርጫ ስርዓት መኖር ብቻ አይደለም። ለፓብሊክ ሰፊ ቦታ በተለይ የደሃው ማህበረሰብ ትልልቅ ፓርኮች ሄዶ መገልገል የማይችል ትልልቅ የጋራ መገልገያዎችን ለህዝቡ እዚህ አካባቢ የሚኖሩትን ማድረግ ነው። ይሄን ካረግን በኋላ ነዋሪዎቹን መልሶ በፓብሊክ ፕራይቬት ለመኖሪያነት እዚህ አካባቢ ማገልገል የሚችል ግንባታ በስተግራ በኩል እየተገነባ ነው ያለው። ስለዚህ ይሄ ከእሪ በከንቱነት ሰው ሪጆይስ የሚያደርግበት የሚደሰትበት መንፈሱን የሚያድስበት ካሎሪ በታፈነ ቤት ውስጥ ማቃጠር ሳያስፈልግ እዚህ ላይ የሮጡ ስፖርታዊ ውድድር የሚያደርጉበት ልምምድ የሚያደርጉበት ብዙ ሯጮች አሉ። ኢትዮጵያ የምትታወቀው አንዱ በሩጫ ነው። ይሄን ታሳቢ ያደረጉ ልማቶች በዚህ ውስጥ እንዲካተቱ ተደርጎ ለህዝቡ ነው መልሶ የተሰጠው ማለት ነው። ማዶ እንመልከት። እነኚህ ኮንዶሚኒየሞችና እዚህ አካባቢ የነበሩ ግንባታዎች አዳዲሶች በጣም ጥቂት ናቸው፣ ነባሮች ናቸው። ቆሽሸው ያስጠሉ ነበር። ማን ነው አሁን እንደዚህ አምረው በአዲስ መንገድ ይመጣሉ ብሎ አስቦ የሚያቅ? ስቶን ክላዲንግ እና ሲሚንቶ ግሮቪንግ አድርገው ሌላ መልክ ነው የተላበሱት። አንዳንዶቹ ደግሞ ከታች ስናይ እንደመጣ ነው ፊታቸውን ወደ ወንዝ መልሰው ግርግዳቸውን መስታወት እያደረጉ አንዳንዱ መኖሪያ ቤት በተለይ ከታች ያለውን ወደ ንግድ ቤት እየቀየሩ ተጨማሪ ሀብት መፍጠሪያ ስፍራ እያደረጉት ነው። ወንዙ ፓርክነቱ እዚህ ፓርክ ውስጥ ብቻ አይደለም፣ አካባቢው ነው እንዳለ እያለማ ያለው፣ አካባቢው ነው እያሳደገ ያለው፣ ከፍ እያደረገ ያለው። ዶሮ ማነቂያ፣ ውቤ በረሃ፣ እሪ በከንቱ እያልን የምንጠራቸው አካባቢዎች ያው ታሪክ አላቸው። ስም የወጣበት ሰው ይገደልበት የነበረ ወንጀል ይሰራበት የነበረ ሴቶች እጅግ በጣም በሚዘገንን ሁኔታ የሚደፈሩበት አካባቢ የነበረ ዛሬ የታነቀው ደህንነት ነው። እዚህ ስፍራ ላይ ዛሬ የታነቀውና እንዲጠፋ የተደረገው እዚህ ላይ በረሃ የሆነበት ቆሻሻ ላይ ነው። ለሰዎች ትክክለኛ የመኖሪያና የመዝናኛ የመናፈሻ ስፍራ ሆኗል። እዚህ ጋር ደግሞ ትመት አድዋ መንገዳቸውን የሚያሳይ ወደ ራስ መኮንን ድልድይ የሄዱበትን ይሄንን ትልቁን አፈሩን ለመጠበቅ ምህዳሩን ለመጠበቅ የገነባነው ግንብ ላይ ትመት አድዋን ያሳየንበት። ወደ ላይ ደግሞ ስንሄድ ይሄ የምናየው ደረጃ ጥንታዊ ስልጣኔ ያኔ አባቶቻችን እዛ ማዶ ላይ 70 ደረጃን ሰርተዋል። ለነሱ ማስታወሻነት ያኔ የነበረውን ስልጣኔና ብርታት ትውልዱ እንዲያስታውሰው እዚህ አራዳ ፓርክ ላይ አምጥተን 70 ደረጃዎችን ገንብተናል። እንግዲህ ፒያሳ በአጠቃላይ ሙሉ ለሙሉ ነው የቀየርናት። ሙሉ ለሙሉ ነው አራዳ ያረግናት። አንደኛ ከ128 ዓመት በኋላ የአድዋ ድል መታሰቢያን ገነባንበት፣ አጸዳ ነው፣ አሳመር ነው ብቻ ሳይሆን ታሪካችንን ከፍ በሚያደርግ ደረጃ ገነባ ነው። አካባቢው በአጠቃላይ በአዳዲስ መሰረተ ልማት በኢትዮጵያውያን እጅ ተገንብቶ በእርግጥም አራዳ መሆን መለወጥ ነው፣ ጽዳት ነው፣ ውበት ነው እንሆ ብለናል። እዚህ ጋር ደግሞ ያው ራኒንግ ትራክ ሳይክል ሌን አለው። ጀግኖች አትሌቶቻችንን የሚወክሉ ምስሎች ተቀምጠዋል። ይሄ ከ6 ኪሎ የሚመጣው መንገድ በቅድስተ ማርያም በኩል በዚህ ድልድይ ላይ ነው የሚያልፈው። 125 ሜትር ርዝመት ያለው 30 ሜትር ስፋት ያለው ድልድይ ነው እየተሰራ ያለው። እሱ ብቻ ነው አራዳ ላይ የቀረው እንጂ ሌላው ሁሉ ስራ ተጠናቋል።
እዚህ ጋር ፈረስ እንግዲህ የጀግንነት ምልክቶቻችን ናቸው። አድዋ ላይ የተጠቀምናቸው ትልቁ ጀግንነትን ያሳየንባቸው ሌሎችም የጀግንነት ማሳያ ስለሆኑ በየፓርኮቻችን ውስጥ እናገኛቸዋለን። ማዶ ድንጋዩ በአምቦ ድንጋይ ብቻ ሳይሆን በሞዛይክ ክለር ተደርጓል። የውሃ ተፋሰሱን ያሳያል። የውሃ ምንጭነታችን የኛ ልዩ አበባ የሆነው ደግሞ አደይ አበባችንን ያሳይልናል። አካባቢው ላይ የሚደረገው እንቅስቃሴ በአጠቃላይ በካሜራ ቁጥጥር ውስጥ ነው። አሁን ደግሞ የምንገኘው ራስ መኮንን ድልድይ ላይ ነው። ይሄኛው የእግረኛና የሳይክል መንገድ ድልድይ አዲስ አሁን የተሰራ ነው። ቀጥሎ ያለው አሁንም በእግረኛ አሁን ሰዎች እያለፉበት ያለው የመስታወት ድልድይ በዛው ለመዝናኛ ጭምር እንዲሆን ተደርጎ የተሰራ ተጨማሪ አዲስ ድልድይ ነው። ወደ አድዋ የተደረገውን ዘመቻ ለማሳየት የድል ምልክቶች እዚህ ጋር ተቀምጠዋል። ጋሻና ጦራችን የመኪናው መንገድ ጥንትም የነበረ ነው። ነገር ግን ወኮዩን እንደዛ አሳምረን ጨምረንበታል። ከድል ወደ ድል ሽግግራችንን ያመላክታል። ያው አሁን እንደምታዩት ለወጣቱም ለአዋቂውም ቋሚ የፎቶ መነሻ ቦታ ሆኗል። ሰዎች እዚህ ጋር መጥተው ወንዙን ወደታች እያዩ በጣም ደስ እያላቸው ነው የሚመለከቱት የሚጎበኙት። ማዶ ላይ የምናየው ያ ሐውልቱ ፒላርስ ኦፍ ዘ ኔሽን ተብለው የተሰየመ ነው። እያንዳንዱ ታሪክና ጀግንነታችን የሚናገሩ ምልክቶችን ሞኒመንቶችን በየቦታው አቁመናል። አንድ ቦታ ብቻ ሰብሰብ አድርገን በጣም በተለየ ሁኔታ ብንሰራ ሰው እዛ ጋር ብቻ ይጎበኝና ይበቃዋል። ነገር ግን እዛ እኮ ፒላርስ ኦፍ ዘ ኔሽን አለ፣ እዛ ጋር ማርቺንግ ቱ አድዋ አለ፣ እዛኛው ደግሞ ወተር ፓርክ አለ፣ እዚህኛው ደግሞ አርቲፊሻል ሌክ አለ፣ በዛ ጋር መሮጥ ይቻላል ስንል ሁሉንም ቦታ ለማየት ሰው እንዲጓጓ በዛ ውስጥ ሀብት እንድንፈጥር ማለት ነው። እዚህ ጋር ራስ መኮንን ምንጭ ነው የሚባለው። የእሳቸውም መታሰቢያ ሐውልት አለ። እንግዲህ የአድዋ ጀግና ናቸው፣ የኃይለ ሥላሴ አባት ማለት ነው። እቺ ምንጭ ጥንት ነበረች፣ ራስ መኮንን ምንጭ ተብላ ቆሻሻ ነበር። ግን አሁን ወተር ፎር ሆኖ እንደዚህ ምንጭነቱ አምሮ በራሳችን ድንጋይ ከላዳ አድርገ ነው ድምጹንም ስንሰማው ታሪኩንም ከፍ ስናደርግ የራስ መኮንን ምንጭ እኮ እዚህ ስፍራ አለ፣ የራስ መኮንን ድልድይ አለ፣ ማርቺንግ ቱ አድዋ በዛን ዘመን የአድዋ ጀግና ናቸው ብለን ታሪካችን ስንናገር ማን ነው እዚህ ጋር ለመጎብኘት የማይመጣው? ትንሽ ነገር ይመስላል፣ ግን አይደለም። ሲመጡ እዚሁ ጸጋዬ ገብረመድህንን ያገኙታል። ሎሬት ጸጋዬ ገብረመድህን ማን ነው ለሌላ ለውጪዎች እንነግራለን። ምን አይነት የኪነ ጥበብ ሰው እንደነበረ አብረን እናገራለን። እነኚህ መውረጃዎችን ወተርፎሎቹን ስናያቸው ሁሉም ታሪክ ተናጋሪዎች ናቸው። ገነባ ነው እንጂ ከጀርባ የነበረው ታሪክ ደግሞ ጥንታዊ ነው፣ አስማማ ነው። የትናንትናውን መልካምና ጥሩ ነገራችንን ከፍ አድርገን አልቀን እሴት ጨምረንበት እንጠቀምበታለን። የጎደለውን እንጨምራለን። አቧራ የለበሰውን አቧራውን እናራግፋለን። አዳዲሶች ደግሞ በአዲስ እሳቤ እይታችንን ምናባችንን ከፍ አድርገን አይተን እንገነባለን። ይሄ ቦታ በጣም የደቀቁ ቤቶች የነበሩበት የአፈር ቤት የነበረና የራስ መኮንንም ምንጭም አፈር ቤት ነው ሸፍኖት የነበረው። እሱን እንደተባለው ካነሳም በኋላ ኢትዮጵያ ውስጥ አንዱ መለያችን ቅድም ሞኒመንቱም ላይ ሲገለጽ እንደነበረው የቡና መገኛ ሀገር ነን። ግን ምንም ያንን የሚገልጽ ነገር በአዲስ አበባ ውስጥ የለንም። ስለዚህ ለቡና ፓርክ ለምን አይኖረንም ብለን ቡና ተከልንበት። እንደምታዩት ቡና ከተከልን በኋላ ፓርኩን ለብቻ ከለል ነው። አሁን የኢትዮጵያን ቡና የሚያስተዋውቁ በርካታ የቡና ላኪ ድርጅቶች ገብተውበት ከፍተኛ ኢኮኖሚክ ጥቅም ለብዙ ወጣቶች የስራ እድልና ቡናችንንም እያስተዋወቀ ይገኛል ማለት ነው። የኢትዮጵያን ቡናዎችን ለማየት የራስ መኮንን ምንጭን፣ የራስ መኮንን ድልድይን አንድ ላይ የጀግንነት ታሪክን ለመጎብኘት
ኮፊ ፓርክ እንሂድ የሚባልበት አካባቢ ሆኗል ማለት ነው። ቡናችን የሚሸተትበት የሚቀመስበት ደስ የሚል ቦታዎችን ተፈጥሮና ያሉንን ሀብቶች አስማምተን በጥሩ ሁኔታ ገንብተን እየተጠቀምንበት ነው። ኮፊ ፓርክ ላይ ኑ ቡና ጠጡ እንላቸዋለን። ይሄ መንገድም እንደ አዲስ ነው እንደዚህ የተሰራው። በጣም ሰፊ መንገድ ሆኗል። አንዱ የውሃ ግድብ እዚህ ጋር ነው ያለው። በዚህ ጋር ብቻ አይደለም ኮፊ ፓርክ ያለን፣ በማዶ በኩልም በተመሳሳይ ሁኔታ ጥሩ መናፈሻ የሚሆኑ ተጨማሪ መጠቀሚያዎች ተሰርተዋል ማለት ነው። ላንድስኬፑ በማዶ ያለው የሪቨር ኢምባንክመንቱም ስራ የግድቡም ስራ ኦልሞስት እየተጠናቀቀ ነው ያለው። ይሄኛው ህንጻ ከዚህ አካባቢ ተነሺዎች የሰራነው መኖሪያ ቤት ነው። እዚሁ ነው የገቡት። ክላር ተደርጎ ደግሞ አሁን በጣም ያምራል። ማዶ ላይ ኢቪ ቻርጂንግ አለ። ስለ ግሪን ኢኮኖሚ መናገር ብቻ ሳይሆን እየሰራን ነው በተግባር ያለ ነው። ከላይ ያሉት አጠቃላይ አካባቢው ላይ ያሉት መቀመጫዎች፣ መዝናኛዎች በጥሩ ሁኔታ ግሪን ኤሪያው ተሰርቷል። ወደ ማዶ ስንመለከት ህንጻዎቹ ቀድሞ የተሰሩት ራሳቸውን እያደሱት ነው። የተጀመሩት ደግሞ በፍጥነት እየተገነቡ ነው። ይሄ ያው የወንዝ ዳርቻ የሚል ስያሜ ተሰጥቶታል። ነገር ግን ስኬሉ በከተማ አስተዳደሩ የወንዝ ዳርቻ ልማት ደንቡን ስናወጣ ካለው በጣም አስፍተን ነው ስኮፑን ይሄድ ነው። አንዳንድ ቦታ ላይ እስከ ግማሽ ኪሎ ሜትር፣ አንዳንድ ቦታ ላይ እስከ 800 ሜትር ከወንዙ ርቀን አልምተናል። በካይ አካላት ያሉበት ቦታ ላይ እነሱን አንስተን ወደ ሌላ ቦታ ሪሎኬት የማድረግ የሚቀሩትን ደግሞ ስዌሬጅ ላይን የመዘርጋት ስራ ተሰርቷል። እዚህ አካባቢ የተለየ የሚያደርገው ሁሉም አሚኒቲዎች ተመሳሳይ ካራክተር እና ለአካባቢው ዩኒክ አይደንቲቲ እንዲሰጡ ስቶን ክላዲንጉ በዚህ ሴግመንት ስሪ ላይ በተለየ ሁኔታ በሚያምር ሁኔታ ነው እየተሰራ ያለው። ይሄ እዚህ ጋር የምናየው ህፃናት በልምድ ድብብቆሽ ምናምን የሚጫወቱበት አንዱ ህፃናት መጫወቻ ነው። በማዶ የምንመለከተው ደግሞ እዚህ አካባቢ በፊት መታጠቢያ ቤት ነበረ። ያ ከመጥፋቱ ሰው ወንዝ ላይ ነበር የሚጸዳዳው። እሱን የሚተካ ለወንዶች ለሴቶች ለብቻ በጣም ያማረ መታጠቢያ ቤትና የንጽህና ቤቶች ለብቻ ተዘጋጅተዋል። ከላይ ሬስቶራንት ነው። አብረው እንዲተዳደሩ ነው የተደረገው። 40 ደረጃም እንደገና ታድሶ በደንብ ተሰርቷል። ፊት ለፊት የምናየው በማዶ በኩል በመንግስትና ግል አጋርነት እየተገነባ ያለ ትልቅ ሞል ነው። ግሪን ሞል ነው። ሪቨር ሳይድ ላይ እየተገነባ ያለ ነው። በርካታ እዚህ አካባቢ ያሉ ልማቶች በመንግስትና ግል አጋርነት ነው የሚለማው። ላንድስኬፑ እዚህ አካባቢ በጣም በሚያምር አግባብ ተሰርተዋል። ቅድም ክብርት ስትገልጽ እንደነበረው ማዶ ላይ ያለው ሬስቶራንት ኤምፒቲ ስፔስን ከታች ኔጌቲቭ ስፔሱን ለኢኮኖሚክ አገልግሎት እንዲውል ወደ ሬስቶራንትነት ነው የቀየርነው። ተከራይቶ አገልግሎት ለመስጠት ዝግጅት እያደረገ ነው ያለው። ይሄ አሁን የምንሄድበት ቬኩላርም ብስክሌትም እንዲሆን ተደርጎ ነው የተሰራው። የአዲስ አበባ አዳዲስ መልኮች በየስፍራው ነው። ተመልከቱ። እዚህ ስርም የተሰራውን በድልድዩ ስር ከድልድዩ ላይ ያለውን መስታወት ድልድይና ከላይ የተሰራበትን ካራክተር ብቻ አይደለም ወይም ጌጥ ብቻ አይደለም፣ ከስር የሚያልፈውን እንመልከተው። በአዲስ መልክ ነው እንደዚህ የተሰራው። ማዶ ላይ ሰው በዚህ ጋር ሲያልፍ ዘጋ ሬስቶራንት ያገኛል። እነኚህ የሚያማምሩ ተጨማሪ ውበትን ያጎናጸፉ መሰረተ ልማቶች ተሰርተውበታል። ያው ድልድዮቹ ክብርት እንደገለጸችው ለከተማችን የተለየ ገጽታ እንዲያላብሱ ተደርጎ ነው የተሰሩት። ለእግረኞች ደግሞ ሴፍ የሆነ የጉዞ መስመር ለብቻ እንዲሆን ተደርጓል። የመኪና መንገዱንም ሰፋ አድርጎ ነው መስራት የተቻለው። አሁን የምንገኘው የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ውስጥ ነው ማለት ነው። ፓርክ ውስጥ ገና ስንገባ ፓርኪንግ እናገኛለን። እዚህ ደግሞ ስንገባ የአካል ማጎልበቻ
ጂምናዚየም እናገኛለን። እንደምን አላችሁ? ሰላም ነው። ቆንጆ ጂምናዚየም ነው። ይህ ፓርክ ዛሬ አይደለም የተሰራው፣ ቆይቷል። ነገር ግን ፓርክነቱን አጥቶ ያንን የሚያክል ታላቅ ታሪክ ለነ ደቡብ ኮሪያ ነፃነት ዋጋ ከፍሎ በጀግንነት የተመዘገበን ታሪክ በሚያሳንስ ሁኔታ፣ ማስታወሻነቱን በሚያጠፋ ሁኔታ የሴቶች መደፈሪያ፣ ወንጀል መስሪያ በላስቲክ እዚህ ውስጥ ቤት ተሰርቶ እንደ መኖሪያ በቆርቆሮና በላስቲክ ተሸክፎ እዚህ ውስጥ ሲገለገሉበት የነበረ ነው። አቧራ አራገፍን ከነበረው ከደበዘዘው ታሪካችን ላይ ከበርካታ ቅርሶች ላይ የምንለው ያው ተጨባጭ የልብስ መቀየሪያ፣ ጂምናዚየም፣ ሻይ ቡና፣ ካፍቴሪያ የሚሆን ጥሩ ወኳይ አስፋልቱንም በአዲስ መንገድ ከዛ ከፈራረሰና መንገድ አልባ የነበረውን ግቢ ወደ መንገድ እዚህ ውስጥ የነበሩትን ነዋሪዎች ከዚህ ውስጥ አስወጥተን በህገ ወጥ የተወረረውንም የተለያየ ወንጀል እየሰራ እዚህ ውስጥ የሚደበቀውንም ጭምር ገለጥለጥ አድርገነው ብርሃን አግኝቶ ውበትን ተላብሶ ለዜጎች ትልቅ መዋያ መዝናኛ ስፍራ ነው የሆነው። በጣም ያምራል። የጥንታዊው ዛፍ በዚህ በነባሩ ዛፍ ላይ አዳዲስ ዛፎችን ደግሞ ተከለናል። ቡና ነው የምናገኘው እዚህ ጋር ገንዘብም ጭምር በፓርክነት ብቻ ሳይሆን ሌላም ተጨማሪ ኢኮኖሚ ጥቅም ማግኘት እንዲያስችል የቡና ዛፎች ባለፈው ክረምት ተከለናል። ይሄ መታሰቢያ ቀድሞ የተገነባ ነው። መታሰቢያው እንኳን እንደዚህ እዚህ ስለመኖሩ አይነገርም ነበር። አይነገርም ብቻ ሳይሆን ተሸፍኖ ነበር፣ አልተገለጠም። ይሄ አካባቢ የምናየው በአጠቃላይ ቆሻሻ ነበር። ቆሻሻ ነው። እዚህ ጋር ብቻ የልጅ ልጆቻቸው እና ልጆቻቸው የሚኖሩበትና ሙዚየሟን የሚጠብቁበት አለ። ኑ ጎብኙ፣ እንደዚህ አይነት ሙዚየም አለን ብሎ እንኳን የሚነገርበትን እድል አናይም። እዚህ ጋር የምናየው በዘመቻው ላይ ህይወታቸው ያለፈ ያንን ነፃነት ድልን መጎናጸፍን ያስቻሉ ጀግኖች ናቸው። እዛኛው ከሞኒመንቱ ከሐውልቱ ጀርባ ያለው ደግሞ የዘመቱት እዚህ ላይ የነሱ ስም ተጽፏል። ይሄ ትልቅ ለቱሪስት የሚገለጽ የሚነገር ታሪክ ነው። ስማቸው ተጽፏል። ህይወታቸው ያለፉት ደግሞ እንዳይዘነጉ ትውልድ እንዲዘክራቸው እንደገና ደግሞ ትልቅ ታሪክ እንዳለን እንድናሳይበት እዚህ ጋር ተሰርቷል። አካባቢውን ገለጥ አድርግ ነው። አሁን ከማዶ ካፍንጮ በር ብቻ ሳይሆን ከነ ኮፊ ፓርክ አካባቢ ጀምሮ ከ6 ኪሎ ከሚመጣው መስመር ጀምሮ በአራቱ መቅጣጫ ከሚመጣው እንቅስቃሴ ጋር በጣም ግልጽ ሆኖ ነው የሚታየው ከሩቅ ጭምር። ይሄ ምንድነው ማለቱ አይቀርም ሰው ያኔ ታሪካችን ይነገራል ማለት ነው። ይሄ እንግዲህ የነዚህን ጀግኖችና የሀገር ባለውለታዎች የኢትዮጵያን ስም በዛ ምድር ሄደው ያስከበሩ መታሰቢያ በሚመጥናቸው ደረጃ እንዲገነባ ነው የተደረገው። ኦልሞስት አሁን የምናየው ደግሞ እየወረንበት ያለው ሙሉውን የተፋሰስ ልማቱ ተዘግቶ የነበረው የቆሻሻ መጣያ የነበረ ነው። ከዛ ውጪ ወደ ታች የምንመለከተው ይሄ ቆሻሻ ቦታ ቆሻሻ መጣያ የነበረና ለዚህ ለወንዝ ዳርቻ መጥቶ የነበሩ የኤይድ ካምፓኒ እዚህ ነበረ ስቴሽኑን ያደረገው። ቀጥታ ሽንት ቤት ከወንዙ ጋር የተገናኘበት ቦታ ነበር። ይሄን አጽድተን ለመስጊድም እዚህ አካባቢ ለፓርኩም አገልግሎት በሚሆን ደረጃ ፓርኪንግ ቦታ ገንብቶለታል። በአጠቃላይ በወንዝ ዳርቻ ልማቱ እጅግ በርካታ የተርሚናል ቦታዎች፣ የፓርኪንግ ቦታዎች ተካተውበታል። እነዚህ ቦክስ ከልቨርቶች በፊት ኮስታቸው በጣም ስለሚፈራም አንሞክራቸው ነበር። ይሄ ለውበትም ለአክሰስም ከሴፍቲ አንጻር ከስር ነው የታለፈው። በጣም የሚያምር ነው። ቦክስ ከልቨርት ልክ 4 ኪሎ የተደረገው አይነት በአንድ ቦታ ብቻ መውጫ ስለተደረገ እንጂ በክረምት የተሰሩ ናቸው እነዚህ ስራዎች። እንደምናየው እንዳለ ድልድዮቻችን ከላይ ልዩ ውበት የእግረኛ መንገዶች መስታወት ከስር ደግሞ እንዲህ መሽለኪያ መሮጫ ሳይክል መንጃ ሆነዋል ማለት ነው። ሁለት አገልግሎት በአንድ ጊዜ እየሰጡ ናቸው።
በዚህ በግራ በኩል አንደኛው ትልቁ ግድብ አለን። 7ኛው ግድባችን በዚህ በግራ በኩል ያለ ነው። ቅድም ካለቀው በተጨማሪ ይሄ ውሃ ወደ 30,000 ሜትር ኪዩብ ውሃ የመያዝ አቅም ያለው ነው። ለሱ ዊንግና የሺሮል የሪፍራፕ ስራ ተጨማሪ እየተሰራለት ነው ያለው፣ እየተጠናቀቀ ነው ያለው። በሄድንበት ሁሉ ህጻናት የሚጫወቱበት፣ ሻይ ቡና የሚጠጣበት፣ የሚበላበት፣ አረፍ የሚባልበት ቦታ አለ። ከተማን ለነዋሪዎቿ ምቹ ማድረግ ማለት ይሄው ነው። ሌላ ትርጉም የለውም። ከብክለት ነፃ አረንጓዴ የተለያዩ መገልገያ ቦታዎች፣ ማረፊያ፣ መዝናኛ፣ መስሪያ፣ የስራ ዕድል ማግኛ፣ መነገጃ፣ መሸጫ፣ መብያ፣ መጠጫ በጋራ በፍቅር የሚኖርበት አካባቢ። ከዚህ በላይ ባለው ቦታ ላይ የሪቨር ኤምባንክመንቱ ስራና የስዌሬጅ ላይም በአግባቡ የተዘረጋ ወንዙም ከተራራው ጀምሮ እስካሁን ድረስ እስካለንበት እዚህ ቦታ ድረስ እየተሰራ ስለሆነ ንጹህ ነው። ይሄ በመርከብ ቅርጽ የተሰራ ሬስቶራንት ነው። ብዙ ክሪኤቲቭ ስራዎችን የወንዝ ዳርቻ ከመሆኑ አንፃር ውበትን ጨምረንበት ጥሩ ዲዛይን እንደዚህ አይነት የተጠማዘዙ ቅርጾችን በኮንክሪት መስራት ከባድ ነው፣ ጊዜ ይፈጃል በሚል ይፈሩ ነበረ። ይሄን በአማረና ውብ የሆነ የመርከብ ቅርጽ ያለው ካፌ ሰዎች መጥተው እዚህ እየተዝናኑ ወተርፎል በዚህ በኩል የሚመጣው በኢንፍሎ የሚመጣው ውሃ አለ፣ ወደ ወንዙ ሲገባ የሚያዩበት ቦታ ነው። ጉለሌ ላይ ከወንዙ ማዶ የሚኖረው ህዝብና ከወንዙ ወደ ማዶ ያለው ህዝብ አይገናኝም ነበር። ድልድይ የለም። በራሱ የተወሰነ የብረት አንዳንድ ነገሮችን እያስቀመጠ ነበረ። አሁን መሰረተ ልማት ብቻ ሳይሆን ህዝቡ ተገናኝቷል። እዚህ ጋር ስፖርት መስሪያ ስፍራ አለ። አፍንጮ በር ላይ ስፖርት ስፍራ አግኝተን ነበር። ወዲህ ተሻግረ 3ኛ ነው አሁን እያገኘን ያለ ነው በዚች አጭር ኪሎ ሜትር ብቻ። ጉለሌ ከመሰረተ ልማት ርቃ የአዲስ አበባ አካል ናት ወይ ብለው ህዝቡ ይጠይቅበት የነበረው ታሪክ የተደረገበት ዛሬ ጉለሌ ሄደን እንዴት እንጎብኝ የሚባልበት ነው። ይሄን እንመለከተዋለን። እዚህ ከመሬት ውስጥ ጋራ ተስማምቶ ከፍታውን ተጠቅመን የሰራ ነው ሬስቶራንት። ሰዎች እዚህ ጋር መጥተው እንደ ልብ መዝናናት እንዲችሉ እንግዲህ በየስፍራው በየ100 ሜትሩ በየ50 ሜትሩ አረፍ የምንልበት የምንበላው የምንጠጣው የምንገዛው የምንሸጥበት ስራ ዕድል የምንፈጥርበት ቦታ ተፈጥሯል። የዘላቂ ማረፊያ ቦታውንም በፊት ከነበረው የዘላቂ ማረፊያነት አገልግሎት በተጨማሪ ምርጥ መናፈሻ ቦታ እንዲሆን ተደርጎ ነው የተቀየረው። ይሄ አሁን የምንሄድበት ለእግረኛም ለሳይክልም ጎን ለጎን የሚያስኬድ በጣም ምቹና ግሪን የበዛበት እንዲሁም ኮርቹ ያለበት፣ በቀኝ በኩል ደግሞ የምናየው ሬስቶራንትና በርካታ ሱቆች ከስር የተሰሩበት ነው። እዛ ጋር መርከብ ሬስቶራንት ብለናል። መርከብ ሬስቶራንት አለ። እዚህ ደግሞ አክምባሎ አለ። አክምባሎ ያልንበት ዋናው ምክንያት ቀጨኔ አካባቢ ማለት ነው በሸክላ ስራ የሚተዳደሩ አክምባሎ የሚሰራበት ያንን ማስታወሻነቱን በዘመናዊ ሰው ምግብ ሲበላ እዚህ ጋር መጥቶ ሲዝናና ወክ ሲያደርግ አንድ ታሪክ የምንነግርበት ስቶሪ ቴሊንግ አለን ማለት ነው። መርከብም ያልንበት ዋና ምክንያት አለን እዛ ላይ። እንደዚሁ እያልን በየቦታው ላይ ለቦታዎቹ መጎብኛ የሚነገር ታሪክ ለመጎብኘት የሚያጓጓ ታሪክ ያለው ተደርጎ ነው የተሰራው። ይሄ የቀጨኔ መድኃኔዓለም ዘላቂ ማረፊያ አካባቢ ነው። በዚህ ጋር ለማለፍ ብዙ አይመችም ነበረ። ሁሉም ወደ ወንዙ ነው የሚለቀው ፍሳሹን። እሱም ብቻ ሳይሆን ይሄን የመሰለ የሚያምር ጫካ ለመጎብኘት የሚያጓጓ እያለ ቤቱ ጋር ይገባ ነበር። መግቢያ መንገድ አልነበረውም። መኖሩንም ሰው አያውቅም። እሱን ባለበት ወስደን እንደ ትልቅ ሀብት አይተነው አይናችንን ገልጠን አይተን ገለጥ አድርገን ደግሞ ለህዝቡ ማሳየት እንዲቻል የሳይክል መንገድ አለ፣ ወክወይ አለ፣ በወንዙ ውስጥ አለ፣ ከወንዝ ማዶ አለ። ዛፎቹ ሲያምሩ አንድ አይነት ናቸው። ከዚህ ጀምሮ ዘላቂ ማረፊያውን ጨርሰን እስከምንወጣ ድረስ አንድ አይነት ዛፍ ነው የምናየው፣ አንድ አይነት። እንደገና ዘላቂ ማረፊያውን ዘላቂ ማረፊያዎች መቃብር ቦታ ነው ተብሎ የሚፈሩ መሆን የለባቸውም። ሰዎች መጥተው የሚዝናኑት የሚያዩት ነገር እንዲኖር
የልማት ስፍራ እንዲሆን አጽሞች ያረፉበትን ቦታ እንዳለ ጠብቀን ለሰው ምቾትን የሚሰጥ እንዲሆንና በዛው ደግሞ ውበቱን ስነ ምህዳሩን ማድነቅ እንዲቻል ተጣጥመዋል ማለት ነው። መቃብር ቦታዎች ወይም ዘላቂ ማረፊያ ቦታዎችን በሙሉ በእንደዚህ አይነት በዚሁ ሞዴል ለመዝናኛ ጭምር እንዲሆን እዚህ ቤተሰቡ ያረፈበት ቤተሰብም ቢሆን መጥቶ ሳይሳቀቅ በጣም በሚያምር ቦታ ላይ የጽሞና ጊዜውን ማሳለፍ የሚችልበት እድል ፈጥሯል።